ነበር የታቀደው። ልደቷን ከወንድሟና ከእህቶቿ ጋር ለማክበር ወደ ዩናይትድ ስቴትስ ለመጓዝ በዝግጅት ላይ ነበረች። የበረራ ትኬት ተቆርጦ ተዘጋጅተዋል። ልደቷ ሊከበር 7 ሳምንታት ሲቀሩት ራሷን አጠፋች። አባቷ ነብዩ ሳሙኤል ፈረንጅ በእኔ በኩል ምንም መልእክት አላየውም ነበር ይላል። ይህ የመጣ እንደሆነ ማንም የነገረኝ ነገር አልነበረም። ይህ የዚች ታዳጊ ታሪክ ነው። የፍቅር የማይታይ የህመም ጥቃትና እየጨመረ የመጣ ቀውስ ታሪክ ነው። ፊዮሬላ በወላጆቿ እንዲሁም በወንድምና በእህቶቿ በጣም የተወደደች ነበረች። በተለይም ከአባቷ ጋር የተለየ ግንኙነት ነበረ። ከልጆቹ ጋር ጥሩ ጊዜ ማሳለፍን ነብዩ ደጋግሞ ይናገራል። ፊዮሬላ በበረራ ወቅትም ሁል ጊዜ ከጎኑ ትቀመጥም ነበር። ኮፓይለት ወይም ረዳት አብራሪ እንላት ነበር ሲሉ ነብዩም ያስታውሳሉ። እሷ ልጅ ብቻ አልነበረችም፣ የቅርብ ጓደኛም ነበረች። ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትረፍረፍ ይበልልኝ። የእውነት በጣም ያሳዝናል፣ በጣም ልብ ይሰብራል። አረ ወዴት እየሄድን ያለው? ተረጉድ፣ የት እየሄድን ነው? በመቤቴ ምን ጉድ ነው የመጣብን? በቲክቶክ ምክንያት እንግዲህ 13 ዓመቷ ታዳጊ ህጻን በአዲስ አበባ ማለት ነው ህይወቷን አታለች። ቲክቶክ ላይ በምታየው ነገርና ሰዎች በሷ ወፍረሻል፣ ሰውነትሽ ጨምሯል እያሉ እያሾፉ እየተሳለቁባት ነው። ይሄም በማለት እንግዲህ ራሴን እንደዚህ ላደርግ ነው ብላ ለተማሪዎችና ለአስተማሪዎች እንዲሁም ለጓደኞቿ እንዲህ ስትናገር እነሱ ሲቆጧት ጊዜ ኦኬ ስቀልድ ነው ፕራንክ ነው ምናምን ብላ ይህን መልስ ትመልሳለች ማለት ነው። በጣም በሚያሳዝን ሁኔታችን የመሰለች ህጻን እንግዲህ አንድ ፍሬ ልጅ በትምህርቷም ጎበዝ ተማሪ ናት፣ ህይወቷን አታለች። ምን ላይ እየደረስን ነው? በመቤቴ ምንድን ነው ጉዱ? ምንድን ነው የሚሻለን? ወይኔ በጣም ያሳዝናል። በጣም ልብ ይሰብራል ማለት ነው የምንሰማውና የምናየው ነገር። ማለትም ሰውነትሽ ጨመረ ብለው እየተሳለቁብኝ ነው ቲክቶክ ላይ በማለት እንዴት ራስን እንትን ከማለት ራስን መጥላት፣ ራስን ለዚህ ውሳኔ መወሰን እንዲሁም ደግሞ እላይ ቤት ሁነን በዚህ ሰዓት መሄድ ወደ ሰማይ ቤት በጣም አሪፍ ነው። እላይ ቤት ሁነን ቤተሰቦቻችንንም ማየት እንችላለን፣ ጥሩ ነገር ማየት እንችላለን። ሰማይ ላይ ተሄዶ ማለት ነው እንዴ! ምን አይነት ስራ የተሰራ ነው ኢትዮጵያ ውስጥ? እናንተ ጉድ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚኦ መሐረነ ክርስቶስ። ምንድን ነው? በጣም እኮ ነው የሚያሳዝነው። ሰማይ ቤት ሁነን በዚህ ሰዓት በልጅነታችን ወደ ላይ ከሄደን ሰማይ ቤት ሁነን እንዴ ቤተሰቦቻችን ማየት እንችላለን። ይሄን የሚያስተምረው ማን ነው? እንደዚህ አይነት ነገር እንዲህ አይነት ለህፃናት ይሄንን ነገር የሚናገረው ሰውስ ማን ነው? ምንድን ነው? ምንስ እየተማሩ ነው? ምንስ እየተካሄዱ ነው? እና ጓደኞቿን በሙሉ እንግዲህ ነግራቸዋለች ላደርግ ነው ብላ እንትኗ ላይ ማለት ነው ፓስወርዷን አባቷ ስለሚያውቁ እንዲሁም ደብዳቤ ጽፋ አስቀምጣ አባትንም ለአባትም ይቅርታ ጠብቃ 10 ደብዳቤ ከቴሌቪዥን ስር 10 ደብዳቤዎች ጽፋ አስቀምጣ ቴሌቪዥን አጠገብ ማለት ነው ክላሷን ዘግታ መጀመሪያ ከእህቷ ጋር አብረው ነበር አንድ ላይ የሚተኙት ማለት ነው። ለምንድን ነው ከእህትሽ ጋር ለይተሽ ለብቻሽ መተኛት የፈለግሽው ሲሏት አባት አይ የአያቷ ክፍል ሂዳ መተኛ አያቴ ስለሌለች የአያቴ ክፍል መተኛት ስለምፈልግ ነው እሷ ስለሌለች ብላ የአያቷ ክፍል እየሄደች መተኛት ጀመረች ማለት ነው ክላስ ለይታ። ከዛም በኋላ ክፍሏን መቆለፍ ጀመረች። አባት ለምንድን ነው ክፍልሽን የምትቆልፊው? ያልተለመደ ነገር እያሳየሽ ነው፣ ግን ምን እንነጋገረው ነገር አለ፣ አብረን እንነጋገራለን ከስራ ስመለስ አሏት። እሷም ኦኬ አለች። ክላሱን ለምንድን ነው መዘጊ ሲሏት እንግዲህ ሰው እንዳይገባ ነው መዘጋው አለች። ለምን ትቆልፍ ያለች ሲሏት ሰው እንዳይገባ አልፈልግም። ቆልፋ ከክላሷ አትወጣ። 24 ሰዓት ከትምህርት መጣች። ከዛ መጣ ክላሷን ቆልፋ ከክላሷ የምትወጣበት ነገር የለም። ሰውነት ሾፈረ እያሉ የሳቁብኝ የተሰለቁብኝ ነው። ስለዚህ እኔ ደግሞ ራሴን ጠላሁት። ራሴን ስለጠላው ራሴን እንትን ማለት እፈልጋለሁ፣ መኖር አልፈልግም። ምክንያቱም ደግሞ ወደ ሰማይ ቤት ከሄድኩኝ ሰማይ ቤት ሁኜ መልካም ነገሮችን አያለው፣ እንዲሁም ቤተሰቦቼን ወደ ታች ማየት እችላለሁ። የሚሄደው ጥሩ ቦታ ነው ብላ ይሄንን ሁሉ የልጅነትና አሚሮ ተመልከቱት። በመቤቴ እንዲህ አይነት ነገር ተናግራ በዛ ላይ ከ10 ደብዳቤ አንዱ ደብዳቤ ለአባቷ ነው። አባቴ በሰላምና በቅንጦት በሁሉንም ነገር አሳይተኛል። አዲስ ነገር የለም ምድር ላይ ሁሉን ነገር አይቻለሁ።
አንከባክባ አሳድገኛል። ግን ምንም ቅር እንዳትሰኝ፣ እኔ ደግሞ ላይ ቤት ነኝና ደህና ቦታና የተሻለ ቦታ ስለመሆን የሚሄደው ለዛ ምንም አይነት ነገር ለእኔ እንዳታስብ፣ ቅር እንዳይልክ ለአባቷ ማለት ነው። እንዲህ አይነት ደብዳቤ ምንድን ነው ይሄ? ምን ማለት ነው? ህጻናት ይህንን ሲሰሙ ምንድን ነው ይሄ ነገር እንዴ? ምን አይነት ነገር ነው? ምን እየተማሩ ነው ህጻናት? አስቡ፣ ከአንደበታቸው የሚወጣውን ነገር። ደብዳቤ መጻፍ እላይ ቤት ጥሩ ነገር ነው ያለ፣ ሰውነቴ ወፈረ፣ መኖር አልፈልግም፣ አስጠላው፣ መኖር አልፈልግም እና የቲክቶክ ግፊት እንዳለ ለጓደኛዋም ነግራት ቮይስ የተደራረጉት እንግዲህ አባት ስልክን ከፍተው ስልኳ ውስጥ የተጻጻፉትን በአጠቃላይ ሲያዩ ሚሴጆች በአጠቃላይ ማለት ነው ከጓደኞቿ ጋር እረ ፕራንክ ነው ስቀልድ ነው ያለችው ሁሉ ነው የወጣ ማለት ነው። ሁሉን ነገር አድርገህልኛል፣ ምንም አዲስ ነገር የለም ምድር ላይ። ስለዚህ አዲስ ነገር ያለው ሰማይ ላይ ነው፣ ሰማይ ላይ መሄድ አለብኝ። እንደዚህ እያለች ታወራለች። ከዛ ይቅርታ፣ ኧረ እኔ ፕራንክ ነው እንደዚህ ያላደርግም እያለች ይቅርታ ትጠይቃለች። መጨረሻ ላይ ግን ክላሷን ዘግታ ቆልፋ ከውስጥ እንግዲህ ራሷን በገመድ ነው እንትን ብላ የተገኘችው። በጣም ነው የሚያሳዝን። ወዴት እየሄድን ነው? እንግዲህ 1 ወር ነው የቀራት ማለት ነው። 7 ሳምንቶች ነው ስንት ሳምንቶች ነው የቀሯት አሜሪካ ሂዳ ልደቷን ልታከብር። እንግዲህ የናጠጠች አሜሪካን እንደ ውሃ የምትመላለስ ሀብታም የሀብታም ልጅ ሁሉ ነገር ያለ የሞላ የደላት በ13 አመቷ መሄድ መምጣት ለልደት እንኳን አሜሪካ የምትሄድ ምንም ያልጎደለባት ህጻን ልጅ ይሄን ነገር እንዴት ታስባለች? በምን ምክንያት ነው? ወፈርሽ በማለት ቲክቶክ ላይ ወፍረሻል ብለው ሳቁብኝ፣ ተሳለቁብኝ። ስለዚህ መኖር አልፈልግም፣ ወደ ላይ መሄድ ነው የምፈልገው። ምን ማለት ነው? እንዲሁም አባትን ደግሞ ደስተኛ ነበረች በዛን ሰዓት ላይ። ስቴክ ስራልኝ ይፈልጋለሁ አለችኝ። አባትም ሰራላት። ያን ስቴክ በላች። ካለ ዳቦ ባዶውን ስቴኩን ስጋውን ብቻ በላች። ከዛ በኋላ ክላሷን ቆልፋ ተኛች። ጠዋት ላይ እንግዲህ በር ቢከፈት ቢደበደብ የሚከፍት የለም። በሩ ተሰብሮ ሲገባ ራሷን እንትን ብላ ነው የተገኘችው። ይሄን ምን ትሉታላችሁ? ምን ትሉታላችሁ? በጣም ነው የሚያስደነግጠው። እንደ አገርም ጉድ ሆነናል። እንደ ትውልድም ትውልድ እየጠፋብን ነው። ይሄ ነገር ቲክቶክ መቆም አለበት ብዬ ነው ማስበው። ኢትዮጵያ ላይ በአጠቃላይ ቲክቶክ እንዳይሰራ መደረግ አለበት። ለምን በቃ ህጻናት እንደዚህ ተሳለቁብኝ ምን አሉብኝ። እንቺ 13 አመት ልጅ እንግዲህ ወፈርሽ ተባልኩ ብላ አንድ ህጻን ልጅ በድሎት ውስጥ ያለች ልጅ ለምን ወፈርኩ በማለት ይሄን ነገር ከወሰነች ነገ ታዳጊዎች ሌሎች ደግሞ ምንድን ነው ከሷ የሚማሩት? ኧረ እኔ ቀልዴን ነው እያለች መረረስ ያደረጉባት ቤተሰብም ጓደኛም ሲቆጣት ኧረ እኔ ስቀልድ ነው ፕራንክ ነው ምናምን እየቀለደች እንደዛ ብላ አለች። ግን የእውነት አደረገችው። ምን ትሉታላችሁ ይሄንን? ወይኔ ጉድ! በጣም ነው የሚያሳዝን። የእውነት ይሄ ታሪክ በጣም ያሳዝናል። እና አዲስ አበባ ውስጥ ነው እንግዲህ ይሄ ነገር የተደረገው ማለት ነው። ሰኞ እለት ነው ተብሏል። ትላንትና የበቀደሙ ሰኞ ማለት ነው ይሄ ነገር የሆነው። በጣም ነው የሚያሳዝነው። በስመ አብ ወወልድ ወመንፈስ ቅዱስ ማርነ ክርስቶስ። ለማንኛውም ጸሎት አድርጎ በጣም ያሳዝናል። ነፍስ ይማር፣ ለቤተሰብ መጽናናትን ያድልልን። ህጻናት ይሄን ነገር ባይሰሙትና ባያዩት ብዬ አስባለሁ። ምክንያቱም በጣም አሰቃቂ ነው። ለምንም አይሆንም። ጸሎት አድርጉ። ወላጆች ደግሞ ልጆቻችሁን ጠብቁ። መብላት፣ መጠጣት፣ መደሰት ብቻ ሳይሆን ምን ጎደላቸው፣ ምን እያሰቡ ነው፣ ምን እያደረጉ ነው የሚለውን ነገር በተለይ ስልክ ያላቸውን ልጆች እባካችሁ ልጆቻችሁን ተቆጣጠሩ። ምክንያቱም እች ልጅ ቲክቶክ ላይ ባየችውና በቲክቶክ ግፊት ነው ለዚህ ደረጃ የደረሰችው። ወፈርሽ ብለው ሳቁብኝ ጓደኞቼ ቲክቶክ ላይ። ጉድ በል ጎንደር! ያሁንስ ባሰ።